በየቦታው ተንቀሳቅሳችሁ ጥሪውን አክብራችሁ እዚህ ቦታ ለመጣችሁ የድርጅታችን አመራሮች እንዲሁም የ201ኛ ኮር ሰብሳቢ አርበኛ ላይችሉ ገበየው እንዲሁም በተዋረድ ያላችሁ የክፍለ ጦር አመራሮች፣ አባላት፣ የሀገር ሽማግሌዎች፣ የሃይማኖት አባቶች እንኳን ለዚህ ቀን አደረሳችሁ። በአጠቃላይ ፋኖ ግቡን እንዲመታ የሚለው መጽሐፍ በሰባት ልዩ ምዕራፎች የተቀነበበ ነው። በእነዚህ ምዕራፎች ውስጥ ከትግሉ አነሳስ ከተፈጥሯዊ የትጥቅ ትግል ሂደት አነሳስ ጀምሮ የአማራ ፋኖ ትግል በአራቱም የአማራ ጽምር ስቶች ወለጋን ጨምሮ እንደማለት ነው ሁሉም በመሰለው እንዴት ይታገል እንደነበረና መሬት ላይ ያሉ ተግዳሮቶችን በተመለከተ ዘርዘር ባለ መልኩ መሬት ላይ ወርዶ ጥናታዊ ጽሑፎችን አቅርቧል። እንግዲህ አገዛዙ እንደሚለን ሳይሆን የተማረ የሌለበት ማሰብ፣ ማሰላሰል፣ ማቀድ፣ ስትራቴጂያይዝ ማድረግ የማይችል ኃይል የተሰባሰበበት እንዲሁ ዘራፊዎች በአይነ ጥቅሻ ተግባብተው ከየምንጩ መንጭተው ጎርፍ የሆንበት ብቻ ሳይሆን ጎርፍን ማጥራት የሚችሉ ወጀብ የማያናውጣቸው መልህቅ ያላቸው ሐሳቢዎች ከጎናችን እንዳሉና ግንባሮችን ስትራቴጂያይዝ ማድረግ የሚችሉ ከስልታዊ ጥቃቶች በዘለለ ስትራቴጂክ ግንባሮችን መፍጠር የሚችል የውጊያ አይዲያ ያላቸው ሰዎች ጭምር እንዳሉበት የሚያሳይ ነው። ስለዚህ ፋኖ ግቡን እንዲመታ የሚለው መጽሐፍ አስፈላጊነቱ በአጠቃላይ ሰራዊታችን ተመሳሳይ ግንዛቤ፣ ተመሳሳይ ጭብጥ ሊኖረው ስለሚገባና የምንታገልለትን ዓላማ አውቀን የምንታገልለት ድርጅት ደግሞ መስዋዕትነት መከፍለት ድርጅት ደግሞ ምን አይነት ስልቶችን ምን አይነት ስትራቴጂዎችን ኢቨን ከአሊያንስ አንፃር ታክቲካል ነው ወይ ስትራቴጂካል አሊያንስ ነው የሚያስፈልገን ከሎጂስቲክና ከመረጃና ደህንነት መዋቅር አንፃር በጣም ዘርዘር አድርጎ መሰረታዊ የሚባሉ የትግል ጽንሰ ሐሳቦች በተለይ የሽምቅ ውጊያ መሰረታዊ ዓላማውያን የሚባሉ ጽንሰ ሐሳቦችን ጭምር አንስቶባቸዋል። ከዛ በዘለለ ደግሞ ከተፈጥሯዊ የአማራነት ህዝብ እሳቤ፣ ታሪክ፣ ወግ፣ ባህል እና ደግሞ ባለፉት 50 እና 60 ዓመታት አገዛዞች በመጡ ቁጥር በማፈራረቅ በወረፋ የሰሩብንን ትርክት በተለይ ስውት ትርክት የዛ ስውት ትርክት ሰለባ በመሆናችን ጭምር ይህን ስውት ትርክት እንዴት ዲኮንስትራክት ማድረግ እንችላለን የሚለው ላይ ዘርዘር ያሉ ሐሳቦች ተነስተውበታል። ከዛ ውጭ ደግሞ የአማራ ህዝብ ትግል ከተጠናቀቀ በኋላ 4 ኪሎን ከተቆጣጠሩ ምንድነው ቢዮንድ ዘ ዳውንፎል ኦፍ አብይ አህመድ ሪጅም ራሱ ያስባል። ይሄ መጽሐፍ ማለት አሁን ብዙዎቻችን የምናስበው ቶሎ ውጊያውን ማጠናቀቅ ነው። ይሄ መጽሐፍ ላይ ግን የተቀመጡ ነጥቦች ውጊያው ከተጠናቀቀ በኋላ ማንበር የምንፈልገውን ስርዓት ጭምር በስርዓት ቁልጭ አድርጎ የሚያሳይ መጽሐፍ ነው። ማንበር የምንፈልገው ስርዓት ከሌሎች ልዩ ኢትዮጵያዊ ወገኖች ጋር ፍትሃዊና ሰላማዊ አብሮነትን የሚያነብ በአጠቃላይ ደግሞ በዘላቂነት አሁን የገባንበት ውጥንቅጥ አሁን ከገባንበት የብሔር ፖለቲካ ጭምር መውጫ መንገዶችን ይተልማል። ስለዚህ የሚያስበው አሁን ይህን ትጥቅ ትግል ከማሸነፍ ባሻገር ነገ አማራው ከሰራት ቤቱ በኢትዮጵያ ፖለቲካ ሰማይ ስር ሊኖረው የሚገባውን አዎንታዊ ድርሻ ጭምር አስቀድሞ ፕሮአክቲቭሊ ይበይናል። ምናልባት መበየኑ የድርጅት አቋም ላይሆን ይችላል፣ የድርጅት አቋም አይደለም። ግን እንደ አይነት ሐሳቦች መጽሐፉን ወደዚህ ሲዘረጉት ሐሳብ እንዲብላላ ብሬንስቶርም ኩዌስችኖች ወደፊት እንዲመጡና እኛ እንድንወያይባቸው ከተወያየን በኋላ ደግሞ ይብን ድርጅታችንን መተቸት ካስፈለገ ያው ድርጅቱ ስለቆመ መተቸት እንድንችል የሚፈቅድ ነው። በአጠቃላይ የማሰብ የማሰላሰል በሮችን የከፈተ ብዙ ነገሮችን ያልቀነበበ ነገ ከነገ ወዲያ ይሄን መጽሐፍ የሚያነብ የትኛውም አካል ሳናስባቸው የተሻገርናቸው በርካታ ማዕበሎች እንዳሉ ትገነዘባላችሁ። እዚህ ትግል ላይ ስንተኩስ ብቻ ልናስታውስ እንችላለን፣ ግን እያንዳንዷ የተኮስናት ጥይት ፖለቲካ እንደነበረች የምናውቀው ይሄን መጽሐፍ ስናነብ የተሻገርናቸው ማዕበሎች አስበናቸው ብቻ ሳይሆን እንደ ወድለኛ ስለሆንን ብቻ ራሱ ከዛ ውጭ ደግሞ የጀግኖች አባቶቻችን የአርበኞች ልጆች በመሆናቸው ብቻ የተሻገርናቸው እልፍ አላፍ ማዕበሎች እንዳሉ የምታስታውሱትና የምትገነዘቡበት ይሄን መጽሐፍ ካነበባችሁ ማለት በአጠቃላይ እንድናስብ እንድናሰላስብ አገዛዙ እንደሚለን ሽፍቶች ሳንሆን ማሰብ ማሰላሰል የምንችል ስልታዊ ግንባሮችን ስትራቴጂያይዝ ማድረግ የምንችል እንደ ፕሮፌሽናል ጀነራሎች ስለ አሁናዊ የማሸነፍና የመሸነፍ ጉዳይ ላይ ብቻ ትኩረት የምናደርግ ሳይሆን ነገ ከነገ ወዲያ ትልልቅ የስትራቴጂክ ግንባሮችን ፈጥረን ስለ ቀጣይነት ስላለው ሎጂስቲክ የምንጨነቅ ቀጣይነት ስላለው የመረጃና ደህንነት ሰንሰለት የሚጨነቅ መጽሐፍ ነውና በአጠቃላይ ሁላችሁ ይሄን መጽሐፍ አንብባችሁ
ግብረ መልሳችሁን በተግባር የምትገልጹበት መድረክ ነው ብዬ ነው ማሰብ። በአጠቃላይ ብዙም ብለው የለም። ይሄን መድረክ ለፈጠራችሁ ጀግኖች፣ ይሄ መድረክ እንዲፈጠር መስዋዕትነት ለከፈሉ ጀግኖች ጓዶቻችን እግዚአብሔር ክብርና ምስጋና ይስጥልኝ። በዚህ የትግል ሂደት ውስጥ መስዋዕት ለሆናችሁ ጀግኖች ጓዶቻችን ክብርና ሞገስ ይስጥልኝ። አመሰግናለሁ። እስኪ አንዴ ድብልቅልቅ ያለ ሞራል አሰሙልኝ። ድብልቅልቅ ያለ ሞራል ታኒት ድምፃዊት ምንታምር ወርቁ የአርበኛና ጋዜጠኛ ወግደረስ ጤናውን መጽሐፍ ይዘሽልን እንድትመጪ በአክብሮትና በትህትና ጋብዛለሁ። በሞራል ተቀበሉልኝ። እነሆ ፋኖ ክቡር እንዲመጣ የተሰኘው መጽሐፍ በአርበኛና ጋዜጠኛ ወግደረስ ጤናው ተዘጋጅቶ ለምረቃ ቦታ በቅቷል። እንኳን ደስ አለህ፣ እንኳን ደስ አላችሁ ለማለት እወዳለሁ። ሞራል ስጡልኝ እስኪ ጨምሩልኝ። Thank you.